ምን ማለት ነው? አላህ እግሩን ጀሃነም ውስጥ ይከታል የሚባል እንደዚህ አይነት አገላለጽ ይሄ ሊሆን አይችልም። ለበበሉ ነብዩ አለይሂ ሰላቱ ሰላም እኛ በነገራችን ላይ ነብዩን ሐዲስ ነው የምንከተለው አህለ ሱና ወል ጀማዓ እግሩን ጀሃነም ይከታል ምናምን እያሉ ማሾፍ ሳይሆን ነብዩ ምን አሉ ተመልከቱ። ነብዩ አለይሂ ሰላቱ ሰላም ሙስሊም በሐዲታቸው ላይ 2848ኛ ሐዲታቸው ላይ ላ ተዛሉ ጀሃነሙ ተቁሉ ጀሃነም እኮ አትወገድም ከማለት ሀልሚ መዚድ ጭማሪ ያለን ከማለት አትወገድም አሉ ነብዩ አለይሂ ሰላቱ ሰላም። ሙስሊም የዘገቡት ሐዲስ ነው ተመልከቱ። ከአነስ ኢብኑ ማሊክ የተያዘ ሐታ የضع فيها رب العز ተባረከ ወተዓላ ቀደሙ አላህ ሱብሓነሁ ወተዓላ እግሩን እስከሚያስቀምጥባት ድረስ ምን አትልም ማለት ነው ጭማሪ ያለን ከማለት አትወገድም አሉ ነብዩ አለይሂ ሰላቱ ሰላም። ሐዲስ ነው ይሄ ተመልከቱ። በነብዩ ሐዲስ ነው የሚያሸው አላህ እግሩን ያስገባል ምናምን ይያል ሐዲስ ከመጣ ከነብዩ አለይሂ ሰላቱ ሰላም መያዝ ነው። ሰለፎች በምን ተረጎሙት እናያለን ኢንሻአላህ። ሰለፎች ምን ብለው እንዳሉት ይሄንን እናያለን። ከዛ ምን አሉ ነብዩ አለይሂ ሰላቱ ሰላም ያኔ ሞላሁ እንደምትል አስቀመጡ። ይህ ሐዲስ ነው የነብዩ ሐዲስ። طيب ሰለፎች ይሄን በምን ተረዱት? እንዴት ነው የተረጎሙት? ለዚህ ኢስቲድላል ያደረጉ አሉ። አዎ ኢብኑ ጀሪር አጠበሪ እንመልከት። ኪታብ ተፍሲር ፊ ማዕሉም ዲን የተሰኘ የኢብኑ ጀሪር አጠበሪ ኪታብ ነው። ኢብኑ ጀሪር አጠበሪ እንግዲህ እንደሚታወቀው 224 ተወልደው 310 ላይ ያለፉ ታላቅ ሰለፍ ናቸው። የታላቅ ተፍሲር ባለቤት የሆኑት ኢብኑ ጀሪር ምን እንዳሉ እዚህ ኪታባቸው ላይ ተመልከቱ። ወአነ ለሁ ቀደመን ይላሉ ለአላህ ሱብሓነሁ ወተዓላ እግር እንዳለው እናሰብታለን። ለቀውሊ ረሱሊላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ስለነገሩ ምን ብለው ሐታ የضع ረቡ ቀደመሁ ፊሃ ያኒ ጀሃነም አላህ ሱብሓነሁ ወተዓላ እግሩን እስከሚያስቀምጥባት ድረስ ስላሉን የጀሃነም ላይ አላህ እግሩን እስከሚያስቀምጥባት ድረስ ስላሉን ለአላህ እግር እናሰብታ ይላሉ ሰለፎች። ተመልከቱ ኢብኑ ጀሪር አጠበሪ ይህንን ሐዲስ አምጥተው ለአላህ እግሩን ያስቀምጥባታል የሚለውን ሐዲስ አምጥተው ለአላህ እግር እንዳለው እናሰብታል ይላሉ። ማን ጠበሪ አለይሂ ረህመቱላህ ከሰለፎች ከትልቅ ሰለፎች ማለት ነው። ስለዚህ በነብዩ ሐዲስ ማሾፍ አላህ እግሩን ያስገባል እንደዚህ ያደርጋል እያሉ ማሾፍ ሳይሆን ሰለፎቹ ምን አሉ ሐዲስ መጥቷል ወይ ብሎ መከተል ነው። እኛ ቁርአን ሐዲስ በሰለፎቹ አረዳር ምን ይዝ ባረከላሁ ፊኩም ይሄንን ማወቅ ይኖርብናል። ተመልከቱ ሁለተኛው ደግሞ ቅጥፈት ኢስተዋል አልዓርሽ ላይ ወሬ የሚበዛበትና የሚያበዙት ሰዎች ኢስተዋል አልዓርሽ እንዴት ነው ብለህ ፈስሩ ስትላቸው ምን ይሉሃል? ወደ ሌላ ትሂድ ቀጥታ ትርጉሙ። እሺ ቀጥታ ትርጉሙ እንዴት ነው? ከአርሽ በላይ ሆነ የለም እንደዚህ አይደለም። ቀጥታ ትርጉሙ ኢስተዋል አልዓርሽ እኮ አርሽ ላይ ተቀመጠ ነው ቀጥታ ትርጉሙ። ነገር ግን በዚህ መልኩ አላህን እንደዛ ይገለጻል ወይ? ይሄ ነው ጥያቄ። አይ እንደዛ ይገለጽ እና ምን ማለት ነው? ከአርሽ በላይ ሆነ። ስለዚህ ይሄ ታዊል ነው ማለት ነው። አያ ከሆነ ወይም ደግሞ ትክክለኛ ሰሂህ የሆነ ሐዲስ ከሆነ ያሃን ቃል በተባለው መልኩ እናረጋግጣለን፣ እናምንበታለን። በምን አይነት ትርጓሜ ሲባል በምን አይነት ማዕና ሲባል አላህና መልእክተኛው ሰለላሁ ዐለይሂ ወሰለም በፈለጉትና ባሰቡት በሱ ትርጓሜ እኛ አንተረጉምም አንፈስርም። ይሄ አካሄድ የትላልቅ ሰለፎቹ አካሄድ። በአሁኑ ሰዓት ሰለፍን ነው የምንከተል ተብሎ ሰለፎችን ነው የምንከተለው ተብሎ ይሄን ነገርን እየተረጎመ እያብራራ ውስጡን ሰለፎች እንደዚህ አይነት ነገር አያደርጉትም። ላ ንፈስር አሉ እኛ አንፈስር አንተረጉምም። ወማ አድረክና አሐደን ይፈስሩ እኛ ተመልከቱ ኢስተዋ የሚለው እነ ቡኻሪ እነ ኢብኑ ጀሪር አጠበሪ ሌሎችም ሰለፎች አላ ወርተፋ ከአርሽ በላይ ከፍ አለ ብሎ እንደፈሰሩት የምንፈስር እኛ አላህ ቁጭ አለ ብለን አንፈስርም። ግልጽ አይደለ? ምክንያቱም ኢስተዋ የሚለው ብዙ ትርጉም አለው። ይሄ ምንም ጥያቄ የለውም። ከአላ ጋር ሲያያዝስ ነው ጥያቄው። ኢስተዋ ከአላ ጋር ከተያያዘ ግን ከላይ መሆንን ብቻ ነው የሚያስይዝ። ብዙ ለዚህ የቁርአን መረጃ ማምጣት እንችላለን። አላህ ሱብሓነሁ ወተዓላ ሊተስተዋ አላ ዙሁሪሂ እያለ ተመልከቱ። አላህ ሱብሓነሁ ወተዓላ በእንስሳዎች ላይ ልትሳፈሩ ከላይ አያችሁ ከላይ መሆን ወስተወት አለል ጁዲ ይላል አላህ ስለ ኑህ መርከብ ሲናገር በጁዲ ተራራ ላይ ይስተወት ከላይ ሆነች። አያችሁ ከላይ ረጋች። ስለዚህ አላህ Subhanahu Wa Ta'ala ተመልከቱ ኢስተዋ የሚለው ከአላ ጋር ከተያዘ ከላይ መሆኑን እንደሚያስይዝ ቁርአን ላይ በደንብ ነግሮናል። የላ አምጡ ኢስተዋ ከአላ ጋር መጥቶ ተቆጣጠረ የሚል አምጡና ማምጣት አትችሉም። አይ መረጃ ያለን ብላችሁ የአኽጠል የነሳራ ግጥም ነው የምታመጡት። ኢስተዋ ቢሽሩን አለል ኢራቅ የሚል የአኽጠል የነሳራ እኛ ቃል አላህ ቃል ረሱልላህ እነሱ የነሳራ ግጥም ያመጣሉ። ተመልከቱ። ስለዚህ ተቆጣጠረ የሚል ኢስተዋ ከአላ ጋር ከተያይዞ ከመጣ ኢስተዋጠረ የሚል አይመጣም። ግን ኢስተዋ ከአላ ጋር ተያይዞ ሲመጣ ግን ከላይ መሆን እንደሚያስይዝ ብዙ መረጃዎች እኛ እናመጣለን ከቁርአን ከሐዲስ ማለት በጣም ብዙ መረጃ ተመልከቱ። ባረከላሁ ፊኩም ምን እንደሚል ስሙት። አልተረጎሙትም ሰለፎች አርህማኑ አልዓርሽ ኢስተዋ የሚለውን በጣም ነው የሚገርመው። ወላሂ ቅጥፈት ሰለፎች ላይ መዋሸት ለምን አስፈለገ? አልተረጎሙትም ይላል። እስኪ ተፍሲር አጠበሪ እንግባ። እስኪ ተፍሲር አጠበሪ ሱረቱ ጣሃ ላይ ምን እንዳሉ እንመልከት። እስኪ አርህማኑ አልዓርሽ ኢስተዋ የሚለውን ዘለሉት እንዴ? ተውት፣ አልፈሰሩትም። እስኪ ምንድነው ያሉት እዛ ጋር? ተፍሲር አጠበሪ ሱረቱ ጣሃ ማየት ትችላላችሁ። አርህማኑ አልዓርሽ ኢስተዋ የሚለውን
ወቀውሊሂ አላህ ሱብሓነሁ ወተዓላ ማለቱ ምን አርረሕማኑ ዐለል ዐርሺ እስተዋ የሚለው የአላህ ንግግር የቁሉ ተዓላ ዚክሩ አላህ ሱብሓነሁ ወተዓላ እየነገረን ነው። አርረሕማኑ ዐለል ዐርሺ እስተዋ ዐለል ዐርሺሂ አላህ ከዐርሹ በላይ ኢርተፈዐ ወዐላ ይኸው ኢርተፈዐ ወዐላ እያሉ እየፈሰሩት ነው። አላህ ኢርተፈዐ ከፍ አለ፣ ወዐላ አላህ ከበላይ ሆነ ከፍ አለ እያሉ ከዐርሹ በላይ መሆኑን ይኸው እያስቀመጡ ነው። ኢብኑ ጀሪር አጠበሪ በጣም ብዙ ቦታ አለ የፈሰሩበት። ሌሎችንም መጥቀስ እንችላለን። አላህ ኢስተዋ የሚለው ከዐርሽ በላይ ሆነ የሚለውን የፈሰሩ በጣም ብዙ አሉ። ምሳሌ ልስጣችሁ። ቡኻሪ ኪታቡ ተውሂድ ቡኻሪ ነው የምላችሁ ሌላ አይደለም። ቡኻሪ ራሳቸው ኪታቡ ተውሂድ የተሰኘ ኪታባቸው 22ኛ ባብ ምን ይላሉ ተመልከቱ። 22ኛ ባብ ካነ ዐርሹሁ ዐለል ማእ የሚለውን ሲፈስሩ ይህንን ሲፈስሩ ይላሉ ወቃለ አቡ ዓሊያ እንደዚህ አለ ኢስተዋ ኢለ ሰማይ ኢርተፈዐ ከፍ አለ አላህ ኢርተፈዐ ከላይ ሆነ አላህ ሱብሓነሁ ወተዓላ እያሉ ይፈስራሉ። ወቃለ ሙጃሂድ እንደዚህ ሙጃሂድን ፈሰዋሁና ኸለቀሁ ወቃለ ሙጃሂድ እንደዚህ አለ የሙጃሂድን ንግርም ያመጣሉ እንደዚህ ምን ኢስተዋ የሚለው ዐላ ዐርሺሂ አላህ ከዐርሹ በላይ ከፍ አለ ማለት ነው እያሉ ያስቀምጣሉ። ምን ማለት ነው አልፈሰሩም ትማል አርረሕማኑ ዐለል ዐርሺ ኢስተዋ የሚለውንም ይሁን ሌሎች አላህ ከዐርሽ በላይ መሆኑን የሚያሳዩ የቁርአን አያቶች ሰለፎች ፈስረውታል። ኢማሙ ማሊክ ሲጠይቁ ምንድነው አልኢስቲዋ ገይሩ መጅሁል ያሉት ማይታወቅ አይደለም ግልጽ ነው ያሉት እንጂ ይሄ ሙተሻቢህ ነው አንፈስረውም እንደዚህ አናደርገውም አላሉም። ወልከይፉ ከይፍያውን አናውቅም ያሉት ገይረ ማዕቁል የኛ አይምሮ የሚደርስበት አይደለም። ይሄን ደግሞ እነ ቁርጡቢ ተፍሲር ሱረቱል አዕራፍ ላይ አስቀምጠውታል። ሐታ የነ ኢማሙ ማሊክንም ንግግር አንድም ጂሃን ነፊ ያደረገ የለም እያሉ አላህ አቅጣጫን ነፊ ያደረገ የለም እያሉ ቁርጡቢ አለይሂ ረህመቱ ኢንተቢሁ ባረከላህ። ለምንድን ነው የምንዋሸው? ወመዐነሁ ቁርጡቢ ኸለፍ ከመሆናቸው ለምንድን ነው የምንዋሸው? ሰለፎች ላይ ለምንድን ነው የምንዋሸው? አልፈሰሩትም እያለን አላህ ልንፈራ ይገባል። ሀዛ ወላሁ አዕለም።